ማለት ነው ሊገባኝ ያልቻለው የኢየሱስ መምጣትና መሞት ነው። የኢየሱስ መሞት ምንድን ነው? አዳም ንስሐ የገባው ለበላው በለስና ለሰራው ኃጢአት ላለመታዘዙ ከሆነ እዛ ቦታ ላይ ያልቆመው ለምንድን ነው ኃጢአቱ? አዳም እሺ ጥፋት አጠፋ። ኢየሱስን ወደፊት ልኮ እንዲገደል የሚያደርገው ወይም እንዲያሰቅል የሚያደርግ ከሆነ የንስሐን በር ክፍት መተው ምን ያደርግለታል? በትክክል የንስሐ በር መዘጋት ነበረበት። በጣም የሚደንቅ ነገር እኮ ነው በእውነት። ጉዱ ማለቂያ የለውም። ራሄ የሌለው እውቀት አልባ ቅድመ እውቀት የሌለው ሚዛናዊ ያልሆነ ጀኖሳይድ የሚፈጽም አምላክ ነው። እንዲያውም እኔ ፈጣሪ ሁሉ አይመስለኝም እውነት ለመናገር ነው ምልክ። ምክንያቱም ከዛ ፍጥረት ጀምረ እስከ ዮሐንስ ራእይ ያለውን ነገር ስታነበው የሆነ ህፃን ልጅ እንኳን አይቀበለውም። ታማሚ እንኳን ብትሆን አትቀበለውም። የሆነ ቀን እንኳን የመርሳት በሽታ ቢኖርብህ አትቀበለውም። እኔ በምን ሞራላቸው ነው ሁሌ እኮ ነው የምናገረው። እኔ ለእኔ የዘላለም ኃጢአት የኢየሱስን ሞት የኢየሱስን መከራ ያንን ግርፋት ኢማጅን የሆነ ነገር ቆርጦ እንኳን እንዴት እንደሚያም ማለት ነው። የሆነ ነገር ወቅቶ ፍትሃት ተበድለህ ያለ ኃጢአቱ ኃጢአተኛ ተብሎ አናጺ ነው፣ በሀቅ የሚተዳደር ነው፣ ሰላምን የሚሰብክ ነው፣ ህፃናቶችን የሚወድ የፍቅር አባት ነው። ኢየሱስ እኮ ፍጹም ነው። 2000 ዓመት ዓለም ከተፈጠረ ጀምሮ እኔ በምንም አይነት ታሪክ ውስጥ እንደ ኢየሱስ አይነት ፍጹም እና ደግ የለም። ያን ሰው ወደ ፍርድ ቦታ አቅርቦት ፍርዱ ራሱ ስም ማጥፋት ወንጀል ገብቶሃል ለምልህ የመብት ጥሰት ባላደረገው ነገር የተከሰሰ ሰው ነው። ከክሱ በላይ ደግሞ በሱ ቦታ የተፈታው በርባን ወንበዴ ነው፣ ወንጀል። ይሄ ሁሉ ሲፈጸም እሱ ምንድን ነው የሚሰራው? አሁን ምን አደረግኩ ነው የሚለው ለሰው ልጅ? ይሄ ብሉይ ኪዳን ላይ ያለ እግዚአብሔር ለሰው ልጅ ምን አደረግኩ ነው የሚለው? ምን አድርጎ ያውቃል? የእውነት ጤነኛ ሰው እኔ ክርስቲያን ይሆናል ብዬ ሁላ አላምንም። በቃ አእምሮ ያለው ሰው ኢየሱስን መከተል ለእኔ መርህና ህግ። ጥሩ መሆን ከፈለክ፣ ህግ እንዲኖርህ ከፈለክ፣ ሰብአዊነት እንዲኖርህ ከፈለክ ኢየሱስን መከተል ለእኔ መልካም ነው። ለዚህ ነው እኔ ብዙ ጊዜ ወንጌል ይለውጣለን ብለው እኔ ብሉይ ኪዳንን ወንጌል ብዬ ሁላ አልጠራውም። እኔ ሆረር ነው የጨካኔ ኢቭን አሁን ዓለም የምትመራበት ሲስተም ራሱ ከብሉይ ኪዳን ንጉሶች የተወሰደ ነው። ብሉይ ኪዳን ላይ የነበረ የጦር አመራር፣ ጭካኔ፣ ግድያ፣ የዘረኝነት፣ አድመኝነት፣ ጥቃት፣ የሴት የበታችነት ሼም አሲዞህ ጭራሽ ኢየሱስ ለእኔ ብሎ እኮ ነው የሞተው ብለህ እንድታምን ሊያደርግ ይፈልጋል። ኢየሱስን የገደለው በጭካኔው ነው። ልክ አዳምን እንደገደለው፣ ልክ ሙሴን፣ ቃይልን፣ አብርሃምን እንደገደለው ኢየሱስንም ገሎታል። ነፍሰ ገዳይ አምላክ ነው። በተአምር ይህንን አምላክ አዳኜ ነው የድህነቴ ምንጭ ነው ብሎ የሚቀበል ሰው ጤነኛ አይደለም። ለን አንድ የሚያሳምን ነገር የለም። ልክ እንደ አፍሪካ ንጉስ ነው። በቃ ዜጎቹን ያስገድላል፣ ደቀ መዛሙርቶቹን ያስገድላል። መላእክቶቹን እንደምታየው አንዴ ወደ ምድር አንዴ ወደ ሰማይ ይወረውራቸዋል። ፍጥረታቶቹን በውሃና በእሳት ያጠፋል። ከዛ እሱ ይንጎማለላል። መጽሐፈ መክብብ ላይ እኮ ደግሞ ጭራሽ የሰው ነፍስ እንደ እንስሳ ነፍስ ነው ይላል እኮ። ሐሰን አንብበው ታውቃለህ? ብሎ ደግሞ ጭራሽ ባለ 4 እግርም እኮ አድርጎ ነው የሚያስበን እኮ። መስማውጣት እኮ ነው። እንስሳ አይለይም ነው የሚለው የሰው ነፍስ ገብቷል። እንዴት ነው መሰቀል የነበረበት ብቸኛ ያ ሚስማር፣ ያ ቆምጣጤ፣ ያ ጦር ማረፍ የነበረበት የብሉይ ኪዳን እግዚአብሔር ላይ ነው። አዳምን ከገነት ያባረረው እግዚአብሔር ላይ ነው ያ ሁሉ መከራና ስቃይ ማረፍ የነበረበት እንጂ አንድ ንጹህ ኃጢአት የሌለበት ሰው ላይ አልነበረም የነበረበት። እዚህ ዓለም ላይ ይቺ ዓለም ከተፈጠረች ጊዜ ጀምሮ የሰው ልጆች ተበደልን፣ ተጎዳን ይላል። እንደ ኢየሱስ የተበደለ የለም። እንደ ኢየሱስ ፍትህ ያጣ የለም። እኔ የኢየሱስ ወዳጅ ነኝ የምልበት አንዱ ምክንያት ኢየሱስ ዓለም እንደ ኢየሱስ የበደለችው የለም። እንደ ኢየሱስ ፊቷን ያዞረችበት የለም ማለት። ይህን ሁሉ የሚያደርገው ደግሞ ያ አዳምን ያባረረው አምላክ ተብዬው ነው። በጣም ነው የሚያበሳጨኝ። እኔ በዘመኔ እንደ ብሉይ ኪዳን እግዚአብሔር የሚያናድደኝ ምንም ነገር የለም። ስሙ ሲነሳ ሁላ ነው የምበሳጨው። ታሪኩ ሲነሳ ሁላ ነው የምበሳጨው። በምን አስፈራርቶ እኮ ነው። በጣም ዲክታተር ከመሆኑ የተነሳ አስፈራርቶ ነው እንድታመልክ የሚያደርግ። ከሰኞ እስከ እሑድ ሰርቶ ያየው ነገር ሁሉ ፍጹምና መልካም ነው ብሎ ከፈጠረ በኋላ መላእክቶችንም ሰይጣኖችንም ጥሩና መጥፎንም ነገር ራሱ ኢሳያስ ላይ እኮ ይናገራል አይደል? ኢሳያስ 46 ላይ ነው የሚናገረው። የጥሩም የመጥፎን ባለቤት እኔ ነኝ ይላል እኮ አይደል? እንዲህ ሐሰን ኢሳያስ 44 ላይ ክፋትን ፈጠርኩ 45 እና
ክፋትንም ፈጠርኩኝ ይላል። እውሮችንም ደንቆሮችንም እሱ እንደፈጠረ ይናገራል። ታዲያ ይህ ሰውዬ ምን አድርጉ ነው የሚለው? እንዲህ መጠየቅ አለበት ትውልዱ። ገና ለገና ዘፍጥረት ላይ በምድር ውሃ ጠራርጎ ስላጠፋ አዳምን ማንጓት በላም ብሎ ስላባረረው ቃይልን ስለገደለ አትፍሩት፣ አትፍሩት። ከድህነታችሁ አይበልጥም። በእውነት ፍትህ ለኢየሱስ ማለት አለባችሁ። አይሁዶቹ አይደሉም ኢየሱስን የሰቀሉት። ኢየሱስን የሰቀለው አባቱ ነው። ለልጁ ርኅራሄ የሌለው አባት፣ በልጁ ደም የእናንተን ደም የሚታደግ አባት፣ እሱ ምንም መሆን የማይፈልግ አባት አድኖኛል ብሎ እንደማመን ሞኝነት የለም። አድኗችሁም አያውቅም፣ አያድናችሁም። ከሱ ጭካኔ ደግሞ የእናንተ ጭካኔ። ኃጢአት የሌለበትን ንጹህ ሰው ተሰቅሎ በመስቀል ላይ ተተፍቶበት ታርዶ ለእኔ ብሎ ነው ደግሞ ትላላችሁ። የእናንተ ድፍረት ደግሞ የከፋ ነው። ለምን አትሰቀሉም እናንተ? ኢየሱስን ይህን ያህል የምትወዱት ከሆነ እኔ ለኢየሱስ ካለኝ ፍቅር የተነሳ ነው ለኃጢአቴ ሞትን እሞታለሁ ብዬ የምናገረው። ሁለቴ ሁላ አላስብም። እኔ ኢየሱስ ያ የተቀበለው ስቃይና መከራ፣ ያ አስፈሪ ግርፋት፣ ያ ውርደት፣ ያ ስቃይ፣ ያ መመላለስ ለእኔ ከሆነ ኢየሱስ ያደረገው እኔ ራሴ ነኝ የምቀበለው። በዛ መንገድም ጽድቅን አልፈልግም። ሞራሌ ራሱ አይቀበሉም። መፈተሽ አለበት። ኢየሱስ ፍቅር ነው። አዎ ፍቅር ነው። አዲስ ኪዳን ደስ ይላል። አዎ ደስ ይላል። ግን የአዲስ ኪዳን የብሉይ ኪዳኑ እግዚአብሔር ቆዳውን ቀይሮ ነው አዲስ ኪዳን ላይ የመጣው። ቆዳውን ቀይሮ ከዛ ፍጥረት 1 እስከ ዮሐንስ ራእይ ማስተካከል የሚችለው ነገር እያረፈ ነው የሚያስበው። ሐሰን እንዲሁ አይቶ ከደበረህ ስንዴህን ይደፋዋል ላይ ላይ አህያ አይቀረው። እርግብ ብታረባ እርግብህን ይገላታል። እንዲፈሩ ያደረጋቸው ብሉይ ኪዳን ላይ ያደረገው ጭካኔ ነው። እንዴ አሜሪካኖች የሚሰሩት እኮ የሆረር ሙቪ ከዚህ የተወሰደ እኮ ነው። ሌላ ምን ሆረር አለ? መላእክቶችን ቢፈጠር እሱ፣ መጥፎ ነገርን ቢፈጠር እሱ፣ ጥሩ ነገርን ቢፈጠር እሱ። ከዛ አንተን ባለዕዳ ያደርግሃል። ይመጣል እየተስለመለመ ለዛው። ማንም ተበድሎ አያውቅም። ኢየሱስ እንደተበደለው ማንም ተበድሎ አያውቅም። የኢየሱስን መከራ፣ የኢየሱስን ስቃይ፣ የኢየሱስን ሞት ለእኔ ብሎ ነው ብሎ የሚያስብ ሰው በራሱ በጣም ራስ ወዳድ፣ በጣም አደገኛ ሰው ነው ያዘው። ወይም ደግሞ እውቀት አልባ ነው። ወይም ደግሞ ብሉይ ኪዳን ላይ ያለውን እግዚአብሔር ስለሚፈራ ነው። ከፍርሃት የመነጨ እምነት ነው እንጂ ከእውቀትና ከእውነት የመነጨ እምነት የብሉይ ኪዳን እግዚአብሔር ያደረገውን ነገር በሙሉ አይቶ አዲስ ኪዳን ላይ የተከፈለና የፈሰሰ ደም የእርቅ ደም ነው ሊል አይችልም። የምናወራው እኮ ስለ ፈጣሪ እኮ ነው። አንድ መለኮት አልፋና ኦሜጋ ህያው የሆነ ነገር በዚህ ውስጥ ሊያልፍ አይችልም። ያልገደለዋል እንዴ? የሰራውን እኮ የሚያጠፋ እኮ ነው እንዴ። ኮንስትራክሽን ላይ እንኳን ግንባታ እንደዚህ አይፈርስም እኮ ወገን። በወንድማማቾች መሀል ጸብን የሚዘራ አምላክ ነው። የቃየልን መስዋዕት ቢቀበል ኖሮ አቤል አይሞትም ነበር። አዳምን ፕራንክ ባያደርግ ኖሮ አዳም አይባረርም ነበር። ኦልሬዲ ያውቃል። ቅድመ እውቀት ከሌለው ምንም ፍልስፍና እኮ ያስፈልገው። አንድ ቅድመ እውቀት ያለው አምላክ፣ ሊሆን የሚችለውን የሚያውቅ አምላክ፣ ዘላለም እንድትኖር የሚፈልግ አምላክ መጀመሪያ ይህን የሚያበጅልህ ሐሰን ምንድን ነው? እንደ ህንድ ፊልም ተራራ ውጣ ውረድ፣ ገደላ ገደል፣ ውሃ ጎርፍ ምናምን ምንድን ነው? ገብቶ ችግሩ ምን መሰለሽ? ኢቨን እንደ ክርስቲያኖች እዚህ ጋር ካላችሁ ራሱ ማለት ነው አራቱን ወንጌል የተቀበሉበት ምክንያት የባርናባስ ወንጌል የሚባል እንዳለ ታውቂያለሽ አይደል? እሱማ የመቅደላዊትም ወንጌል ነበረ። ምን ዋጋ አለው? የባርናባስ ወንጌል ላይ በግልጽና በማያሻማ ኢየሱስ እንዳልተገደለና መላእክቶች መጥተው እንደወሰዱት፣ በኢየሱስ ፋንታ ግን ይሁዳ እንደተገደለና እንደተሰቀለ ይናገራል። በኢየሱስ ፋንታ ዛሬ ላይ ሰዎች ግን ይህንን መቀበል አይፈልጉም። ምንድነው የሚከብደው? ኢየሱስ አልሞተም አልተሰቀለም፣ ለምሰራው ኃጢአት ግን እኔ እከፍላለሁኝ ብሎ ማለት ምንድነው የሚጎዳው? እስኪ ከሞተም ከተሰቀለም ተበዳይ ነው እያልኩ ነው። ደግሞ እኔ 4 ነጥብ እኮ ተሰቅሏል ተብሎ የተጻፈ መጽሐፍ ራሱ ካለ ለድህነት አይደለም ፍትህ ለኢየሱስ ነው የምለው። እሱን መውደድ አይደለም። አዎ እሱ ተሰቅሏል፣ ሞቷል፣ ተሰቅሏል ብሎ ማለት እርሱን መውደድ አይደለም፣ እርሱን መጥላት ነው የሚሆነው። እንዴት እሱን እንደመውደድ ይቆጠራል? ኦፓል አንቺ ኃጢአት ሰርተሽ ጤነኛ አእምሮ ኖሮሽ ለሰራሽው ስራ የእጅሽን ስታገኝና ስትቀምሺ ነው የሚሰማሽ አይደል እንዴ? ኃጢአቱን እሰራለሁ
ነገር ግን መገረፉ ላይ ወይም ቄሌንጦ እስር ቤት መግባት ላይ ግን ኖ ብሎ ማለት ጤነኝነት ነው? ጤነኝነት ሊሆን አይችልም። አልገደልኳትም ካሳ ከፍላለሁ ያለው የአንዱ ዓለም አይነት እኮ ታሪክ እኮ የገጠመን ምን እኔ ይሄ የብሉይ ኪዳን እግዜር እንደው ወይ የመጨረሻ ጣዖት ጨካኝ ቅድመ እውቀት የሌለው እንዴት ነው እሱ ፈጣሪ ሊሆን የሚችለው? ጭራሽ እኮ ቅድመ እውቀት የሚባል እኮ ነገር የሌለው እኮ አዳምን ፕራንክ እኮ የሚያደርግ ሰው እኮ ነው። እስኪ ይበላል አይበላል ብሎ እኮ በነፍስ ኢማጂን። ሀሳባችሁን ቀጥሉ። ፍትህ ላይ ስንናገር ምናልባት አምላክ ምናምን እያልን ሳይሆን ጸሐፊዎቹ ኦልሬዲ ከመጽሐፉ ጋር ነው ችግሩ እንጂ ፈጣሪ የምር እንደዛ አድርጓል ወይ የሚለውን እኔ አልስማማም። ምክንያቱም መጽሐፍቶቹ ናቸው ይሄን ነገር እንትን ያሉት። ስለዚህ አምላክ ይሄንን ነገር አደረገ ብሎ አምላክን መኮንን ሳይሆን መጽሐፉ ላይ ያለው እኔ እግዚአብሔር አምላክ እያለ የሚናገረው ራሱን ያ እኮ አለ ብለው በእሱ በፈጣሪ ላይ ዋሹት ሰዎቹ ናቸው እንጂ በትክክል ፈጣሪ የሚወክል አይደለም እሱ ብዬ ነው። አንዳንዴ ሀሳብ ስንሰጥ ሰው ምን መሰረት አድርጎ እንደተናገረ ብንረዳ ከመጽሐፍ ቅዱስ ቤዛ አድርጌ ነው እየነገርኩ ያለሁት። እኔ እግዚአብሔር እያለ ፈጣሪና ጌታ አምላክ አድርጎ ራሱን የሚገልጽ አምላክ እኮ ያለበትን ካራክተር እኮ ምክንያት አድርጌ ነው እየነገርኩ ያለሁት። የምናብ ዓለም አይደለም፣ አፈ ታሪክ አይደለም እኮ እየነገርኩ ያለሁት ብሮ። አይ በጣም ገብቶኛል እኮ እኔ ተረድቼሻለሁ እኮ ሀሳቡ። ግን እዛ ጋር መጽሐፉ ላይ የተገለጸው አምላክ ብለው የተናገሩት ነገር በትክክል አምላክን የሚወክል አይደለም ነው እንጂ አሁን አምላክ እንደዚህ ያደረገ ብለን ስንናገር የሚሰማው ሰው አምላክን የብሉይ ኪዳኑ አምላክ እያለን ነው የምንጠራው። ምንም አናሽ መሆኑ ነው። አምላክ ተብሎ የተገለጸ ነው። ፈጣሪ ተብሎ የተገለጸ ነው ከፍጥረት ጀምሮ። ስለዚህ ራሱን አምላክና ፈጣሪ እያደረገ የሚጠራ መለኮት እያደረገ የሚጠራ ስለሆነ ለምንድን ነው አናሽ መሆኑ ነው? መጽሐፉ አንተ አይደለም እኮ አንተ ደግሞ አምላክ አይደለም ሰዎች ናቸው የተሳሳቱት ማለት አትችልም። ገብተዋል አባባሌ? የመጽሐፉ ባለቤቶች ናቸው ማስተካከል የሚችሉት። ገብተዋል? ስለሚቀበሉት አምላክ ነው ብሎ የሚቀበሉ አካላቶች አሉ። ስለዚህ ሲወራና ሲነገር ደግሞ አምላክ እየተባለ ነው የሚወራው። ገብተዋል? ማስተካከል አትችልም። እኔ ግን ኦፓይ እኔ ብሉይ ኪዳን ላይ ያለውን እንትንን እኔ ኦሪትን ስለማደርግ ስለመቀበል እደግፈዋለሁ። ለዛ እኮ ቀደም አዲስ ኪዳን ልዩ ነው ያሉት ተረጋጋ። እናንተ ራሱ እኮ በቃ ፈሪሳውያን ናችሁ። ምንድነው የሚያጣድፍ መጡ ደግሞ እነዚህ የእግዚአብሔር ልጆች ተረጋጉ በእናታችሁ። እናንተም አባታችሁ ማትመቹኝ። ምን አልክ ባቢሎን? እኔ ደግፈዋለሁ እኮ ለዚህ እኮ ነው ቅድም አንተ የማርያም እኛን የቀየርከን። እሱን የሚደግፉ ሰዎች እኮ በደንብ እናውቃለን አቋማቸው። ኤርፎኔን ተበላሽተው ማውራት አልቻልኩም። በፍጹም ምቾት አልተሰማኝም። ጌታ ስም ይባረክ። የናዝረቱ ኢየሱስ ከዚህ በላይ መስማት ሁላ አንችልም ነበረ። ስለዛኛው ጊዜ ልጅቱ ከተባረረች በኋላ ነው አንዷ ፍሬ ከተባረረች በኋላ ድምፁን ሁሉ ዘጋው እኮ። ተጨንቄ እኮ ነው ሳወራ የነበረው። የሚገርም ነገር አልችልም ነውን አላገኘም አልችልም ነውን አላገኘም። ይቅር ይበለ። አሜን አሜን። በዚህ ልክ ግን የብሉይ ኪዳን አምላክ ባይወቀስ መልካም ነው። ፍትሃዊ ነበረ። ምን የቱ ጋር ሁሉም የዚህ ጋር በለኝ። እሱ የራበው ቀን ደም ያልሰጠ ቀን ግብር ሰብሳቢ እኮ ነው። ድሃዎችን የማይወድ እኮ ነው። ከእስራኤላውያኖች ውጭ እኮ ማንንም ይቅርታ አድርግልኝና እሱ የእስራኤልን ምድር ከዚህ እስከዚህ ሄዱ እያለ ሲዋጋ ዓለም ያን ያልተፈጠረችም እንዴ ነበረ? ግን የጠነከሩ ህዝቦች ማን ነበር የሚያስተዳድራቸው የዛኔ? ታሪኩ እኮ እንዳለ ታሪኩ እኮ ዴርሶ ጋዳ እኮ ነው። ታሪኩ ከእስራኤል እስከ ፍልስጤን በጣም ከረቀ ግብፅ እኮ ነው። ከዛ ውጭ ወጥቶ ያውቃል እንዴ? የመጽሐፍ ቅዱስ ታሪክ የነበሩ ሀገራት እነሱ ናቸዋ። ከዛ ውጭ ሀገር ነበረ እንዴ? ከዛ ውጭ ሀገር ይኖራል። አንድ ሀገር ብቻ ሊኖር አይችልም ዓለም ላይ አልነበረም። የነበረው እነዛ ኢራቅ ውስጥ የነበሩ ባቢሎኒያን ነበሩ፣ ግብፅ ነበረ፣ እስራኤል ምናምን ዘዛ የተያዘ ነው። ፓለስታይን ምናምን እነሱ ናቸው ጠንካራ የነበሩት። ስለዚህ ታሪኩን መሰረት አድርጉ። ለዚህ እኮ ነው እሱ ራሱ ይሄ የብሉይ ኪዳኑ እግዚአብሔር ከነዛ ሰዎች ውስጥ የተፈጠረ ነው የምልህ እኮ ለዚህ ነው። እኔ እኮ ለዚህ ነው ሙሴ እግዚአብሔርን ፈጠረ የምልህ ሁልቀን ገብቶሃል እያልኩ ያለሁት።
ውስን ነው። በቃ የሆነ ጎሳ መሪ ታውቃለህ? የሆነ የጎሳ መሪ በቃ የጎሳ መሪዎች ካሏቸው ነገድ በመዋለድ ይበዛሉ እንጂ ተጨማሪ ሰው አያመጡ። ህጋቸውም እዛ ነው የሚጸድቀው፣ መመሪያቸውም እዛ ነው፣ ንጉስነታቸውም እዛ ነው። ስለዚህ የብሉይ ኪዳኑ እግዚአብሔር ሙሴ ስለሆነ የሰራው ያ የሙሴ እግዚአብሔር ከዛው ኮምፓስ መውጣት አይችልም። ፈጣሪማ ቢሆን እኮ እስከ ምድር ዳርቻዎች ድረስ መፍጠር ይችላል። ማነው መሐመድ አላህ ፈጠረ እንደምንል ተረጋጋ። አንተ ደግሞ ተረጋጋ። የዚያች ልጅ ተረጋጋ። ሳንተል በህይወት መቀጠል አትችልም። እኛ መሐመድ አላህን ፈጠረ እንደምንለው እናንተም ያው ና ውረድ። የምን አባ መሐመድ ነው እዚህ ጋር የምታወራው? አልቅስ ይውጣል። እግዚአብሔር በቂ ቢሆን መሐመድ የሚመጣ ይመስልሃል? የሞትክ ስለ ሙሴ መሰለህ ማውራው? አንተ ነብይ ነው የምታወዳድረው። እግዚአብሔር የሚባል አምላክ ኖሮ ስለማያውቅ ነው ነብይ ተልኮልህ እውነተኛ አምላክ እንድታውቅ የተደረገው። ያ ተላጽንስ አንዳንድ ጊዜ ስለምን እንደምንኖረው ራሱ የሚያውቅ አይመስለኝም። እነዚህ ሰዎች ራሱ እግዚአብሔር አንተ ትናንት የመጣ እስልምና የምትለውን ራሱ ማስተካከል የሚችል ቢሆን ኖሮ እኮ ከዘመናት በፊት ነበር መኖር የነበረበት እንጂ እኮ ከ2000 ዓመት በፊት እኮ አልነበረም መኖር የነበረበት በመኖር ደረጃ ራሱ ማለት ነው። እንዴ አብርሃም ራሱ ዞሮበት አንዴ ጨረቃን አንዴ ፀሐይን ነበር እንደ አምላክ እያለ የሚጠራው ምስኪን ከርታታ ሰው። አስበው ኮምፓሱ ሲዞርበት ኃይለኛው ወደ ንፋስ ሲመጣ ራሱ ከአብርሃም ጌታ ሆይ ሺህ ዓመት ንገስ እኮ የሚል ሰው ያን ጊዜ የት ነበር? አብርሃም እየተንቀዋለለ አንዴ ኮከብ አንዴ ጨረቃ አምላክ ሲያደርግ የት ነበር ያን ጊዜ? ቅድመ ዓለምና ቅድመ እውቀት የሌለው እግዚአብሔር ይዛ አትመጻደቅ። በነገር ዓለማትን መፍጠር ነበረበት። እየተሽከረከረ ከእስራኤል ፍልስጤም፣ ከፍልስጤም ፐርሻ፣ ከፐርሻ ባቢሎን እየተመላለሰ መንገዱ ላይ ሲደብርበት ደግሞ ባቢ በጎርፍ ይጠራረጋቸዋል። ልክ መንገድ ሲዘጋበት ማለት ነው። ይደብሩታል ደግሞ ያያቸውና በውሃ ያያቸውና ደስ አይሉትም በበሽታ። ከዛ ሲደብሩ ደግሞ ቆለጣቸውን እያስቆረጠ ምናምን እኮ ነው የሚያደርገው። አዎ ይፈጥራቸውና ከዛ ደግሞ አፍንጫ ደፍጣጣ እኔ ጋር እንዳትመጡ ይላል። ልክ ጎባጣ አንቺ እያረጋሽ አፍንጫ ድፍጥጥ ጎባጣ ቤተ መቅደሴን መጋረጃን እንዳትነኪ ደግሞ ምናምን ይላል። የዛሩላችሁ እኮ ነው እንዴ! ቅድመ ዓለምና ቅድመ እውቀት የሌለው አምላክ ነው። ለሙከራ የፈጠራቸው እኮ ናቸው እነሱ። የሆነ ከጭቃ ስትሰራ የለ ህጉ ራሱ ይሄን እኮ ነው ምልክ ፈጣሪ የሚባል ነገር የፈጣሪ ቅድመ ዓለምና ቅድመ እውቀት የሰው ልጅ ሊገባው ይገባል። አልፋና ኦሜጋ ነው። ገደብ የሌለው ነበር የነበረበት። አሁን የነበረችዋን ዓለም አስቀድሞ መስራት ነበር የነበረበት። የሰው ልጅ ከመዋለድ ውጪ የሰራራው ተራራና ምንጭ አለ እንዴ ባቢ? ቁጥር ከመጨመር ውጪ የሰራው ዓለም አለ የሰው ልጅ የለም። ስለዚህ ያ እግዚአብሔር እየተንጎማለለ ከእስራኤል ፍልስጤን ምንም ደም ከመጠጣት ውጪ ስጋ ከመብላት ውጪ ያደረገው ነገር የለም። ለምን? የተሰራው ራሱ ከዛ ነው። አዳም አይደለም ከዛ የተሰራው እግዚአብሔር ነው። የሚጀምረው ራሱ ከዛ ነው። ለዛ ነው የሚያለቅሰው። ታማሚዎቻችን መጡ። አሁን በኋላ ቤታችን ከፍታ ያለቅሳል። ፍቅር መቼም እኮ ያለኛ አይተውም እኮ በሰላም ያሳደርሽኝ ኦፓል በሰላማዊም ብላችሁ ጀምሮ ታማሚዎች እና ይሄንን ይመስላል። ፈሪ ከመሆናቸው የተነሳ የሚመጡትን በፌክ አካውንት ነው። ለቅሷቸውም ደግሞ እጹብና ድንቅ ነው። መስኪን ሂዱበት። ለማንኛውም በነገርሽ ላይ እኔ እቃወምሻለሁ። እንደምታውቂ የብሉይ ኪዳን አምላክ በነገርሽ ላይ እንደዛ ሲያደርጋቸው የነበረ የሆነ ስህተት ሲፈጽሙ ነውና ያ ድርጊቱን አሁንም ቢፈጽመው ኑሮ እነዚህ ኢየሱስ ክርስቶስ ሰቅለው ኢየሱስ ክርስቶስ የመስዋዕት ልጆች እነዚህ ልጆችን ይጨርሳቸው ነበረ፣ ወይ በእሳት ወይ በውሃ ያጠፋቸው ነበረ። ስለዚህ እኔ እንደውም እየጠበቅኩ ነው፣ የብሉይ ኪዳን አምላክን እየጠበቁት ነው። ገብቶሻል? የሆነ ነገር አድርግ ብዬ የሆነ እርምጃ እንዲወስድ እየጠበቅኩ ነው። የብሉይ ኪዳን አምላክ ሲያደርግ እንደነበረው ሁሉ ቀያጌ ጥጆች ካረድክለት ይሰማል። ሰውየው ደም ካላየ አይሰማም። ምን ካረድክለት? ቀያጌ ጥጆችን ማረድ አለብህ። ለዛም እኮ ነው አሁን ያለው አይሁዶች ጥጃ የሚሰበስቡት። ደም ካላየ ልጁን አረደ እኮ በቃ ይበቃላ። ኢየሱስን አላረደ እና ታዲያ ራሱ ካረደው ለምንድን ነው ራሱ የሚበቀልልህ? ልጁም ያረደን አምላክ እኮ ነው። አንተ መልሶ ለልጁ ይበቀልልኝ የምትለው
በቃ የሆነ ነገር ያድርጋ። ለልጁ መበቀል እኮ አይደለም የሆነ ነገር ያድርግ። በቃ በዘመናችን ለልጁ መበቀል ሳይሆን የሆነ ነገር ማድረግ አለበት። በዚህ ዘመን በቃ ደደብ ስለበዛ እንደድሩ ዘደበኛ ስለበዛ ምንም አያረግም፣ አድርጎም አያውቅም እኮ። ምን ለዚህ እኮ ነው የገዛ ልጁን መከላከል ያልቻለ። የመጀመሪያ ልጁን ከሰማይ ወረወረው ሳጥናኤልን፣ ሁለተኛ ልጁን አዳምን ወደ ውሃ ወረወረው፣ አንተን ወደ መቃብር፣ ብቸኛ ልጁን ደግሞ መስቀል ላይ ሰቀለው ኢየሱስን። እኔ አጥፍቶ ጠፊ ራሱ እንዲህ አያረግም እኮ ነው የምልህ የኔ ውድ። እና መስዋዕት ላይ የተመሰረተ ነው እያልሽ ነው? እሱ አሁን ራሱ አንተ አንድ ነገር አድርግልኝ ካልከው እንዲሁ አያረግልህም። አዎ ለዛ ነው እርምጃ ይውሰድ የምለው እኮ መስዋዕት ላይ ስለተመሰረተ እኮ ነው። በቃ ምንም ነገር ነው የማያረግልህ። እንዲሁ ሊያረግልህ የሚችለው ነገር ያለው ራሱ አይደለም፣ አያረግም። እውነተኛ አምላክንና እውነተኛ ፈጣሪ መፈለግ አለባቸው የሰው ልጆች። ፈልጉ። መስፈርታችሁ፣ መመዘኛችሁ የአእምሮ ውስንነታችሁ ላይ ማተር ማድረግ የለበትም። መለኮት ስለሚባል ነገር ነው የምናወራው። ፈጣሪ ስለሚባል ነገር ነው የምናወራው። ሁሉን ስለሚያውቅ ሁሉን ስለሚችል ቅድመ ዓለምና ቅድመ እውቀት ስላለው ስለሚሰራ ነው የምናወራው። ልክ እንደ አንድ ሀገር ፖለቲከኛ፣ እንደ አንድ ቤተሰብ፣ እንደ ጎሳ መሪ አስባችሁ የምትኖሩ ሰዎች ነፃ መውጣት አለባችሁ። ኢየሱስ ነው ደግሞ የእሱ ጭካኔ አንሱ እናንተም አትጨክኑ። የኢየሱስን መሰቃየትና የኢየሱስን መከራ እያሸበሸባችሁ አታክብሩ። የጭካኔ ነው። እኔ ኢየሱስን ስለምወደው ነው የዘላለም ሞት እንኳን ቢሆን እሞታለሁ ለኢየሱስ። አዎ ለራሴ እኔ ለራሴ ነው የምልህ። ለኢየሱስ ካለኝ ፍቅር የተነሳ ለእኔ ነው የሞተው ብዬ መቀበል አልችልም። ለእኔ ነው የሞተው ብዬ መመስከር አልችልም። ስለዚህ ራሴ ነኝ የምሞተው። እና ለማን ነው የሞተው ኢየሱስ? አባቱ ነው የገደለው። የተከዳ ሰው ነው ኢየሱስ። ልክ ነች። ለነገሩ አምላኬ አምላኬ ለምን ተውከኝ? አትግደለኝ እያለ እኮ መኖር የሚፈልግ እኮ የ33 ዓመት እኮ ደግ ወጣት። ትክክል ነው፣ ትክክል ጎልማሳ ወጣት ነው። ልክ ነሽ። ሲያሳድዱት ነበረ ሁላ እኮ እንዴ 40 ቀን 40 ሌሊት ጾሙ እኮ ሊያዝንለት እኮ አልቻለም። በጣም በጣም ሲያሳድዱት ነበረ ሁላ። በጌተሰማኔ ተንበርክኮ ጸለየ። አባቱ ያለ ፈቃድ ቢሆን ይሄ ጽዋ ከኔ ይለፍ አለው። ሙሴን ሳላሳልፍ አብርሃምን ሳላሳልፍ የመላእክቶች አለቃ የነበረውን ሳጥናኤልን ሳላሳልፍ አንተን አላሳልፍም ብሎ ነው ወስዶ የሰቀለው። ግን ለምንድን ነው እዛ ጋር ግን እግዚአብሔር ክህደት ፈጸመ? አሁን ሀሳቤን ልቀይር ነው። እዛ ጋር ጸሎቱን ተሰማለት አለ አይደል? ጸሎቱ ከተሰማ ለምን አላዳነውም? አንተ እንድትጸልይ ነው እንደዚህ የሰከሰ ብሮ ይበላሃል። አንተ እንድትጸልይ ነው እንደዚህ ያለው። ቁርጥም ነው የሚያደርግህ። አንድ ነገር ልንገርህ፣ በጎቼ ድምፄን ይሰማሉ ያለው ራሱ ኢየሱስ አይደለም፣ ራሱ ነው፣ አባትየው ነው። የበጎችን መጨረሻ ገምት። አንድ እረኛ በግ ያሳድጋል፣ ይንከባከባል፣ ይጠብቃል። መጨረሻ ላይ ምንድን ነው የሚያደርገው? አርዶ ይበላል። የብሉይ ኪዳኑ እግዚአብሔር እንዴ ነው ጠብቆ አሳድጎ ነው የሚበላ። ስለዚህ ኢየሱስ አደልቦ ኢየሱስ የወንጌሉ መሰረት የኢሳያስ ወንጌል ነው። ታውቃለህ? ኢሳያስ ወንጌል ላይ ነው መሰረት አድርጎ የሚሰብክ የምስራችን ወንጌል ከአባቱ ዙት የመጣውን ወንጌል ማለት ነው። ያንን የቃል ወንጌል። ያ የቃል ወንጌል ደግሞ ብሉይ ኪዳን ኢሳያስ ላይ ያለው ደግሞ የእግዚአብሔር ቃል። በጎቼ ድምፄን ይሰማሉ ያለ ልጅዮ አይደለም፣ አባትዮ ነው። አባትዮ በጣም ብልጣብልጥ ነው። በግ ነኝ ካልክ መጨረሻ መበላት ነው። ከተኩላ ጋር መደራደር በጎችን ከመበላት አያደናችሁም። እና የሰማዕት ልጆች አሁን የሰማዕት ልጆች ምን ሊሉ ነው? አሁን እኔ በጣም የጨነቀኝ የሰማዕት ልጆች ሀሳብ ነው። ከባድ ሀሳብ ነው የሰነዘርሽው ዛሬ። ከአብርሃም በላይ ሰማዕት ይሆናል እንዴ? ለማን? ለቃሉ ለተስፋው ቃል ላመነው ቃል ከአብርሃም በላይ መስዋዕት ይሆናል? ከዳዊት በላይ ከሰለሞን በላይ መስዋዕት ይሆናል? ገብቷል? ለማንም ማዝኖ አያውቅም። አሁን ያሉ ክርስቲያኖች እኮ እኔ እንድናለን ብለው ተስፋ ሲያደርጉ ያስቁኛል። የቀደሙት መቼ ዳነውና ነው? ከምንድን ነው የሚድኑት? ራሱ እሱ ራሱ ካመጣባቸው ሞት ነው። ትሞታላችሁ ካላችሁ ገብቶሃል? አብርሃም ሳይድን ልድን አችልም አንድ። ያዕቆብ ሳይድን እንደነ ነብዩ ኤልሳ አይነት ሳይድን ልድን አችልም አንድ። ኢሳያስ ሳይድን፣ ሙሴ ሳይድን። ትክክል።
የሚገርም ነው። ግን እዛ ጋር ግን እኔ ምንድነው ባለፈው እንትን ስንለው እንደነበረ ትሰጫለሽ። ሰይጣን የሚባል አካል በብሉይ ኪዳን መሰረት አምላክ ነው አይደል? ሰይጣን አምላክ ነው። በነገራችን ላይ የዲሞክራሲ አምላክ ነው። አለዛው የዲሞክራሲ አምላክ እግዚአብሔር ምን እንደፈለገ ጠንቅቆ ያውቃል እኮ። ለአዳምና ለሔዋንም እውነቱን የነገራቸው ትክክል ይበሉ ምን በቃ። ለዚህ ነው ሰይጣን የዲሞክራሲ አባት እና ምንድነው አሁን መጽሐፍ ቅዱስ ምናምን የሚሉ ሰዎች እሱን አምላክ አድርጎ ቢከተሉስ ከድህነት ነፃ ያወጡ ነበር፣ ከሞት ነፃ ያወጡ ነበር። ማንንም አይሰው እንደምታያቸው እኮ ጎብጠዋል እኮ ኃጢአት የብሉይ ኪዳን ኃጢአታቸውን ተሸክመው እኮ የጎበጡ ናቸው እኮ የአባታቸው እና ሰይጣን እኮ አቋም ያለው ሰው ነው። ከሙሴ የተሻለ እኮ ሰይጣን አቋም ያለው ሰው ነው። ደግሞ የሚያስቀ ማለት ነው። አንድ ሙስኪን ሰው አለ ኢዮብ። እግሩ ቁርጥርጥ ያደረግና ሄዶ ቡና እያጠጣ ከሰይጣን ጋር እንዴት ነው ይለዋል። ኧረ ጠንከር ያለ ነው በቃ አሁን ይሄ ምንድን ነው? ይሄ እኮ ቅድመ እውቀት እኮ ለሌለው አምላክ እኮ ለጣዖት እኮ የሚደረግ ነገር እኮ ነው። አንተ ፈጣሪ ሆነህ የፈጠርከው አቅሙ የት ድረስ እንደሆነ ካወክ ልብንና ኩላሊትን የሚመረምር ከተባለለት የኢዮብ መከራና ስቃይ ምንድን ነው? ጭራሽ በሚስቱ ያስክደዋል። ለፍቶ ያመጣትን ሚስት ተራገምና ሙት ስደበውና ሙት ስትል ይመጣል እየተንሳፈፈ። ልክ ዘፍጥረት ላይ በለሱን ከበላ በኋላ መጥቶ አዳም ብሎ እንደተጠራው ማለት ነው። ቃየል ከሞተ በኋላ አቤል ከሞተ በኋላ ቃየል ልክ ሊሊ ከሞትክ በኋላ የሚመጣው ነገር አለ። እስታይሉ ነው። ልክ ስትንሳፈፍ ይመጣና ምናምን በቃ ፕራንክ ያደረጋ ቀልድ ነው እኮ ምናምን ነው የሚል እንዴ። ልጅ አብዱ ከሰይጣን ጋር ቁማር ይጫወት ነበረ አላለም? ማንነት ይዘው ነው ኢዮብን እንደዛ ሰይጣን ሲጫወትበት እኮ ኢዮብ እኮ በእግዚአብሔር ላይ ተስፋ ነው ያለው አይደለ? እግዚአብሔር እንደሚያድን እንደሚያበረታ እሱ ቁጭ ብሎ እንደሚቀልድበት ኢዮብ ያውቃል እንዴ? ሰይጣንና እግዚአብሔር እየተመሳጠሩ እንደሚበጣጥሱት ሰውነቱን እንደዛ እስከሚቆሳስል ድረስ እንደሚያደርጉት ኢዮብ ያውቃል እንዴ? አያውቅም እኮ። አረ ጨምርበት የሆነ ነገር እያለው ሰይጣን፣ አረ የሆነ ነገር ጨምርበት ምናምን ቁስል ስል ብሎ እንደዛ በህመምና በስቃይ ሲሰቃይ ከሰይጣን ጋር እሱ አቦሰም ይጥላል። አቦሰም ዲምቢ ኖራ አቦሰም ሰም ሙሉ አንድ አይነት ልዩ አንድ አይነት ምናምን ብለው ይሄድና ቆዳውን ቆራርጦ ሲመጣ አንቺ ስሚ፣ ሰዎች ምን እንዳለች አንዷ፣ አሁን እኮ አላህ እንዲህ አላደረገም እንዲህ አለው እና አምላክ ነው ብላችሁ ተቀብላችሁታል። አሁን ያመናችሁት ሶስተኛ ኮመንት እያየው ነው። አላህም እኮ እንዲህ አድርገዋል ምናምን እያላችሁ ነው፣ ተቀብላችሁታል። ስለዚህ አንቺ አላህን ነው እግዚአብሔርን ነው የምታመልኪው? እትዬ ማህበር አቦዘነች ማህበር ቡድሃም አለልሽ የሚቆራርጥና የሚያሰቃይ እየመረጥሽ ማህበር መስረት። እነዚህ ሰዎች ሳያስቡት ይመሰክራሉ። አይ የመከራከሪያ ነጥባቸው ራሱ በጣም አስቂ ላይ ነው ያለው። በነገር ላይ እኮ ሊልካክላችሁ እኮ ነው እኛ ላይ ያለው ነገር እናንተም ጋር ይኖራል በሚል እኮ ነው። እኔ እኮ እንዴት እንደሚረዱ አላውቅም። ያ መከራከሪያ እንትናቸው ነው። እኩልነን በኢየሱስ ሞትና ስቃይ እኔ ታውቂያለሽ፣ በኢየሱስ መከራና ስቃይ ነው አብን የጠላሁት። ጥልት እንደ ብሉይ ኪዳን ጊዜ ርምጠላ የለኝም። ነፍሴ በእጅ አሁን ሀሳብሽን እየተቀበልኩት ነው። ባቢ ምን አልከኝ? አምላክ ይሄንን አላደረግም ነው የምልሽ። ኦፓል ፈሪሃ ባቢ ያወራን የሆነ ነገር ሊያስ ትክክለኛው አምላክ ሐሰተኛው አምላክ ምናምን የሚባል ነገር እኮ አልተወራም። ፈሪሃይ መረዳት ያለብሽ ነገር ምንድነው? ሰው መሰረት አድርጎ እያወራ ያለ ስለ የሆነ አምላክ ነው። ያ አምላክ ደግሞ መሰረቱ የሆነ ነገር ነው። ከዛ ነገር እየተነሳ ነው ሰው ሀሳብ የሚሰጠው። ገብቶሻል? ስለዚህ ትክክል ነው አይደለም የሚባለውን ነገር አስተያየት ልክ ነው ባቢ። ግን ወደ እንትኑ ስናመጣው ማለት ነው ወደ እንትኑ ስናመጣው እኮ እሱን ደግሞ እንትን ለማለት ነው ለማስረዳት አሁን ለዚህ ነው አምላክን ክብሩን አላከበሩትም የሚለው ማለት ነው። በሱ ላይ እየተቀጠፈ ነው። እውነተኛው አምላክማ ኢየሱስን እኮ ገና ሲያሰሩበት እኮ አድንሃለሁ ነው ያለው አይደለ?
እናም ደግሞ አዳ ነው። ወደዚህ ለማምጣት ፈልጌ ነው። እሺ በአንቺ ነዋ። አንቺ ነሽ እንደዛ እያልሽ ያለሽው። መጽሐፉ አላለም፣ መጽሐፍ ቅዱስ አላለም። አዳ ነው እያልሽ ያለሽው አንቺ ነሽ። ቅዱስማ ጽላቶችን ከእግርህ ስር አንበረክክልሃለሁ ብሎታል። መሲ ቄል ላይ ነው ልጃቸውን ቀቅል የበሉት። ዛሬ አንቺ ልጅ ነገ የኔ ልጅ እንበላለን እየተባባሉ የልጅ ቅቅል የበሉት መጽሐፈ ነገስት ላይ ነው። መጽሐፈ ነገስት ብሉይ ኪዳን ላይ መጽሐፈ ነገስት ላይ ነው። ማንና ማን ልጃቸውን ተርበው ልጃቸውን ቀቅለው በቃ እየበሉ ነገ ደግሞ የአንቺ ልጅ እንበላለን አለቻትና በማግስቷ የኔ ልጅ አንበላም አለቻት። ልጄን አስቀቅለሽ አስበልተሽኝ ተካሰው ወደ ሁለተኛ ነገስት ምዕራፍ 6 ቁጥር 29 ላይ ነው። በእናትሽ አንብቢ ፈሪያ ተካሰው ንጉስ ፊት ሄዱ አጣቀው በጣም ያኔ እንደዚህ ይላል። ድምጽ ልቀንስ፣ በጣም ሚት አድርጌ ድምጽ ልቀንስ። ፈሪያ አንብቢ ነው በትልቅ ሆይ አውዙ ቢላ እሺ ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኋት፣ ልጇንም ሸሸገችው ብላ መለሰችለት ይላል። የመጀመሪያው ቀደምት ታሪክ በቪዲዮ ደግሞ ሳየው ናይ ሲበሉ አይደለም የሚጀምረው ታሪኩ ወይስ በኋላ ነው? ልጄንም ቀቅለን በላ ነው አለች። ቀጥ ከዛ በፊት የበሉበት ምክንያት አለ አይደለ? ተረባው ምናምን ነው ወይስ ከዚህ በኋላ ነው ያለው? ቢፎር ኤንድ አፍተር የሆነ ሂስቶሪ ያለው የበሉበት ምክንያት የሚናገሩበት። በቃ ፍሰሽ ማሪ ወይ ሁለተኛ ነገስት መጽሐፈ ነገስት ካለ 29 ላይ ነው። እግዚአብሔር ባህሪና መድኃኒት ናግባና አውራሽ ናግባ የሚያወሩትን አያውቁምና ይቅር በላቸው ምናምን ገብታ አታወራም እንዴ? ቀጥ ፈሪያ እሺ ከ26 ጀምሮ ላምፖል አውዱን ለመጠበቅ ያክል የእስራኤልም ንጉስ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ንጉስ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁ? ከአውድማው ወይስ ከመጥመቂያው ነውን? አላት። ንጉሱ ምን ሆነሻል? አላት። እርሷም ይህች ሴት ዛሬ እንድንበለው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። በማግስቱም እንድንበለው ልጅሽን አምጪ አልኋት፣ ልጇንም ሸሸገችው ብላ መለሰችለት ይላል። እግዚአብሔር ያረዳሽን እኔ ምናምን ብሉይ ኪዳን ዞምቢ ነው። እኔ አእምሮዬ ስለሚረብሽ የሰይጣን ታሪክ ነው። ይሄ ሰይጣን ታሪክ ነው፣ የሰው አይደለም። የሰው ነው። ስለማን ነው የሚያወራው? በቃ ዘሌዋውያን ምዕራፍ 26 ቁጥር 29 ላይ የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ። ኧረ ተይ፣ ወንዶችም የተበላውን ልጅ ማን የበላው? እንትን በይና በነገራችን ላይ ባብ እግዚአብሔር ይዝታል። ልጆቻችሁን ትበላላችሁ እያለ ይዝትባችኋል። አይ ቲንክ ኦሪት ዘሌዋውያን ብቻ ላይ አይደል፣ ሌላም ቦታ አለ። ይዝታል እግዚአብሔር በቀላችኋለሁ እያለ ይዝታል። ስለሚዝት ነው ያኔ በህዝቡ ላይ የዛተባቸው ነው የደረሰባቸው። እግዚአብሔር ምንድነው የሚለው? ውሽንፍር አመጣባቸዋለሁኝ፣ መከራ አመጣባቸዋለሁኝ ይላል። ሴቶቻችሁ ይገደላሉ፣ ህፃናቶቻችሁ ይገደላሉ ይላል። ልጆቻችሁን ትበላላችሁ፣ ቀቅላችሁ ትበላላችሁ። እግዚአብሔር በህዝብ ላይ ይዝታል፣ ይምላል። ራሱ የሚምላው በምንድን ነው? እንደዚህ አደርጋ በቁጣው ይምላል አይደል የሚለው መጽሐፍ ቅዱስ። እግዚአብሔር በቁጣው ይምላል። ቁጣው ምንድነው? ህዝቦች መከራ እንዲደርስባቸው ነው። የገዛ ልጆቻቸውን ቀቅለው እንዲበሉ አደርጋችኋለሁ ይላል። ስለዚህ እግዚአብሔር እርግማን ደርሶ ነው እንግዲህ መጽሐፈ ነገስት ላይ ልጆቻቸውን ቀቅለው ይበሉት ማለት ነው። በድርቅ ትመታላችሁ፣ በውሽንፍር ትመታላችሁ፣ ጠላት ያሸንፋችኋል። ረዳችኋለሁ ያለው መሲ እግዚአብሔር ያረዳችሁን የለረዳችሁ አልችልም ማለት ነው ንጉሱ ራሱ። ምክንያቱም እሱ የተናገረው ነገር ነው እዛ እየተፈጸመ ያለው። እግዚአብሔር የተናገረው ነው እና እግዚአብሔር በቁጣው ይዝታል፣ በህዝብ ላይ ይዝታል። ኢቭን ህፃናቶቻችሁን እፈጠፍጣለሁ ነው የሚለው እኮ። ህፃናት መፈጥፈጥ አስባችሁታል? ህፃናት እፈጠፍጣለሁ ይላል። የእርጉዝ ሆድ ቀዳለሁ እያለ ነው የሚምለው። ያኔ ይምላል። ይሄ ነገር ደግሞ በህዝብ ላይ እንዲሆን ያደርጋል። ስለዚህ የእግዚአብሔር ዛቻ ነው በእነዚህ በሴቶች ላይ የደረሰውና እነዚህ ሴቶች ልጆቻቸውን ቀቅለው የበሉትና ረሃብና ውሽንፍር አመጣባቸዋለሁ ይላል። ረሃብና ውሽንፍር አምጥቶባቸው የሚበላ ጠፍቶ
የዶሮ ኩስ ነው የሚለው ፈሪሃ በብር 50 ነው በምን ተሸጠ ሲል አልነበረ? የአህያ አንገትን በ50 ብር ተሸጠ ይላል። የአህያ አንገት ምናምን እንትን ነው። ምክንያቱም እግዚአብሔር ውሽንፍር ረሃብና ድርቅ አመጣባችኋለሁ ብሎ ዛተባቸው ያ ነገር በህዝብ ላይ የተከሰተ ነው። እንግዲህ የመጽሐፉ መልእክት ማለት ነው። ማን ነው የዶሮ ኩስና የአህያ አንገት የሸጠው? እግዚአብሔር። ህዝቡ እርስ በርስ ይሻሻጣሉ። ረሃብ ስለተነሳ እግዚአብሔር የረገማቸው ስለደረሰባቸው እና ይሄ ታሪክ ነው ለእኛ ያስተላልፈልን እግዚአብሔር። ኦፍኮርስ እንደዛ ነው የተላለፈው። ስራ የለው እንዴ በቃ አልኩህ። እኔ እኮ በቃ ቃላት ስለማጣ እኮ ነው ዞምቢ። እኔ ብሉይ ኪዳንን አንብቦ ኢየሱስ ክርስቶስን ሞት እንደተንሳ የሚቀበል ሰው በእውነት ጤነኛ አይደለም። በቃ ቂም ይዤበታለሁ። ኢየሱስ ላይ በቃ ሀሳብ ተቀብየዋለሁ። እንደውም ሀሳብ ይቀይራለሁ። በትልቅ ጎላ እንድትቀቀሉ አደርጋለሁ ነው የሚለው መጽሐፍ። የትኛው መጽሐፍ ላይ? እግዚአብሔር በትልቅ ጎላ እንድትቀቀሉ አደርጋችኋለሁ ነው የሚለው እና እግዚአብሔር ብሉይ ኪዳን ላይ ያለው በነገራችን ላይ አንደኛ የጽዮናውያን የበላይነት ነው ያለው። ሁለተኛ አንዱን እንዲያዋርድ ራሱ እግዚአብሔር ሰውን እንደሚያዋርድ ነው ያለው። አምላክ ሰውን አያዋርድም። በነገራችን ላይ ኢቭን ራሱ አሜሪካውያኖች እኮ ፊልማቸውን የሚሰሩት እንዳለችው ኦፒ ከፊልሙ ባሻገር ሴቶች በአባታቸው በወንድማቸው በልጃቸው እንዲደፈሩ ያደረገው ራሱ መጽሐፍ ቅዱስ ነው ይላሉ። አይ ቲንክ አንድ የሆነ ሰውዬ እንደው ሻህ መዲዳት ንጽጽር ይዘው ወደ አሜሪካና ወደ አውሮፓ በሄደ ሰዓት ምንድነው ህዝባችን ላይ በቤተሰብ ላይ የሚደርስ የቤተሰብ ወሲብ ማለት ነው። በቤተሰብ በእህት በወንድም በእናትና በአንድ ልጅ ወንድ ልጅ እናቱን የሚደፍር መጽሐፍ ቅዱስ ላይ አለ።